እንኳን ደህና መጣሽ። አስጨነቅሽኝ። ሄኖክ አልተነሳም አይደል? አዎ አልተነሳም። ምን ሆነሽ ነው ግን አስጨነቅሽኝ? ስልክሽም ባይሰራ። እሺ አሁን ሂጂና ከመኝታ ቤት ፎጣ ይዘሽልኝ ነይ። እሺ ዜናው ተኛው። ግን እሺ አንቺ ደህና ነሽ? ፊትሽም ገርጥቷል፣ ፀጉርሽም ተንጨባሯል። ምን ሆነሽ ነው? ደህና ነኝ መዱ፣ ደህና ነኝ። ሂጂና ከመኝታ ቤት ፎጣ ይዘሽልኝ ነይ። ለሊት መጥቼ እዚህ እንደተኛው ነው እሺ የምናስመስለው። ግን ጥያቄ አታብዢ መዱ። ሂጂና አምጪልኝ እንጂ። እሺ ምንድን ነው ያደረኩት? ቆየት ነበርኩ። ቆይ ከመኝታ ቤት ሲወጣ ያየሁት ሰውዬ ማን ነው? እንዴት እዚህ ልመጣ ቻልኩኝ? ይኸውልሽ መዱ፣ ሄኒ ከጠየቀሽ ለሊት መታ ከመቀሰቅስ ብላ ሶፋ ላይ ተኝታ ነው እሺ የምትይው? እሺ ግን ደህና አይደለሽም እኮ። ፊትሽም ገርጥቷል፣ ፀጉርሽ ተንጨባሯል። ደህና ነሽ ግን? ደህና ነኝ መዱ። ብቻ የተባባልነው ለሄኒ እንደዛ ቢው እሺ። በቃ አንቺም ወደ ስራ እስኪቢ፣ እኔም ደግሞ እተኛ። እሺ ግን መዱ በእናትሽ በቃ ሂጂ። ወራዳ ሴት ነሽ። ቆይ ከዛ ከክፍል ሲወጣ ያየሁት ሰውዬ ማን ነው? ማን ነው ገላዬን ያረገዘው? እሺ እንዴት ብዬ ነው አሁን የባሌን አይን የማየው? ወይኔ ጉዴ፣ ወይኔ ጉዴ፣ ወይኔ ጉዴ። መዲ መዲ። አቤት ጋሽ። ሪቻ አልመጣችም እንዴ? አረ መታለች። እንዳረብሽ ብላ እኮ ሶፋ ላይ ተኝታ ነው። ሌሊት ነው የመጣች። እሺ የኔ ፍቅር፣ የኔ ሰካራ፣ የኔ ሶሪ፣ እንዴት ነው ስሜቱ? አድሮ ሰክሮ በሌሊት መግባት እንዴ? ውጭ አላደርኩም እኮ እዚህ ሶፋ ላይ ነበርኩኝ። እንደ ዱርዬ በሌሊት መግባት ጀመርሽ? እኔማ ቲና ጋር ደውዬ ባታረጋጋኝ ኑሮ ግብዣው ላይ መጥቼ ማነው ሚስቴ ነው ስላት ብዬ ልቀውጠው ነበር። እንዴ ለቲና ደውለህላታል እንዴ? ያው በተረጋጋሚ እኮ አንቺ ጋር ስደውል ነበር፣ ግን ስልክ ልታነሽልኝ አልቻልሽም። ከዛ ለቲና ደውዬ እኔ ጋር ነው ያደረችው ስትለኝ የተረጋጋሁት። ከዚህ በኋላ ግን ይሄ ነገር እንደማይደገም አውቂ። ለማንኛውም አሁን ተነሽ፣ ተጣጣቢና ቁርስ እንብላ። እኔ ትንሽ ልተኛ፣ አንተ ብላና ሂድ። እሺ ከመቼ ጀምሮ ነው አንቺን ጥዬ ቁርስ እንበላው? ይልቅ ተነሽ፣ ተጣጣቢና ቁርስ እንብላ። እኔም ስራ ይርፈልብኝ። እሺ እጠብቅሻለሁ። ተነሽ።
ይቅር በለኝ እኔ ፍቅር ካድኩ እኮ ሰውነቴን አረከስኩብህ። ይቅር በለኝ። ደደብነሽ ራይን ደደብነሽ። እኔ እንዴት ብዬ ነው አይንህን የማየው? እንዴት ብዬ ነው ያረከስኩብህ እኮ ቆሸሽኩብህ። ይቅር በለኝ። ወይ ጓደኛዬ፣ ቆይ ምንድን ነው የሆንኩት? ምንድን ነው ያደረግሽኝ ቲና? ሪቺዬ ምን ሆነሽ ነው? ምንድን ነው እሱ እንደዚህ በጣም የምታለቅሽው? ስለፈጠረሽ ቲና፣ ማታ ፕሮግራምሽ ላይ የተፈጠረውን አንድ በአንድ ነገር ቆንጆ። እኔ ምኑን ከምን አስታውሰዋለሁ ብለሽ ነው? ግን አታሳሽኝ። አሪፍ ምሽት ነበር ያሳለፍነው። እንዴ አንቺ ደግሞ ምን ሆነሽ ነው? መጠጡን እኮ በላይ ነበር ስጠጪ የነበረው። ቲና ምን እንደተፈጠረ ብቻ ንገሪኝ ቲና። ከማበዴ በፊት የሆነ ነገር በይኝ እባክሽ። ያኔ ቆንጆ ይኸውልሽ፣ ተረጋጊ። ደግሞ ስለተፈጠረው ነገር እኔን አይደለም የምትጠይቂው። ቆይ ምን ሆነሽ ነው በጠዋት ደውለሽ እንደዚህ ያዙን ልቀቁኝ የምትይው? እኔ አላቅም ቲና፣ ምን እንደተፈጠረ አላቅም። ግን ከእንቅልፌ ስነቃ ራሴን መኝታ ክፍል ውስጥ ልብሴ መልቆ ነው ያገኘሁት። ምን ቲናዬ? ከማጋና እንዴት እዛ ክፍል ውስጥ እንደገባሁ ምንም አውቀው ነገር የለም። ግን አንድ ሰው ከክፍሉ ሲወጣ አይቻለሁ። ቲናዬ ቆሽሻለሁ። ምንድን ነው እሺ የማደርገው? እንዴት ብዬ ነው የኔን አይን ማየው? እንዴት እንደሚያምለኝ ታውቂያለሽ አይደል ቲና? እኔ ግን አንገቱን አስደፋሁት፣ እምነቱን ሰበርኩኝ። እሺ አሁን እንዴት ብዬ አይኑን ማየው? እሺ በቃ ሪቺ ተረጋጊ፣ የሆነ መፍትሄ አናጣም? እሺ ለመሆኑ አሁን አንቺ የት ነው ያለሽው? ቤት ነኝ ቲናዬ። ራሴን ጠልቼዋለሁ፣ በጣም ቆሽሻለሁ። ብታጠብ እንኳን ሊጸዳ የማይችል ቆሻሻ። ወይኔ ጉዴ። እሺ በቃ የኔ ቆንጆ ተረጋጊ፣ እኔ መጥቼ አወራሻለሁ። እሺ እስከዛ ግን አንቺ ተረጋግተሽ ጠብቂኝ። እሺ የኔ ቆንጆ፣ የሆነ መፍትሄ እንፈልጋለን። በቃ እባክሽ ሪቺ ራስሽን ለማረጋጋት ሞክሪ። እሺ ድረሽልኝ ቲና፣ እባክሽ ድረሽልኝ። እሺ በቃ የኔ ቆንጆ።
እንዴት ምን ሲደረግ እትዬ በጋሽ ላይ ሌላ ወንድ ኧረ ለጆሮ የሚያማል እንደዛ እየወደዳት እንደዛ እየሆነላት አበስኩ ከበርኩ። አሁን ጋሽ ቢሰማ ምንድነው የሚፈጠረው? ደሞስ እንዴ ብዬ ነግረዋለሁ? ልንገረው እንዴ? ፈረረረ በእኔ ምክንያት ደግሞ ይህን የመሰለ ትዳር ቢፈርስስ እና ሰምቼ እንዳልሰማው አውቄ እንዳላወቁ ዝም ምንም። ኧረ ምን አይነት ጣጣ ውስጥ ነው ዘንድሮ ሲገባው? ወይ ፈተና ወይ ፈተና ወይ ፈተና! ምን አይነት ጉድ ነው? ምን አይነት ጉድ ነው? በቃ ዝም ዝም ጭጭ ነው የሚባለው። ምንም አይባልም። ምን አይነት ጣጣ ውስጥ ነው ዘንድሮስ በፈጣሪ የገባው? ኧረ ጉድ ነው። ነገር ተሳክቷል። ስለዚህ ገንዘብ ማግኘት አለብን። እሺ እባክህ አንተ እንደተሳካል ባትነግረኝም እኔ ግን ቀድሜ ሰማሁ። ስንት ዘመን ስትመኙ የነበረውን ገላ አሳፈስኩ አይደል? እሺ በቃ ደውልልኝ። ደግሞ ይኸውልህ እንዴት እንደነበረ እያንዳንዷ ሙሉ መረጃ ፈልጋለሁ። እሺ ቻው። ምን ላምጣልሽ? ምንም አልፈልግም ማዲዬ። ኧረ ተይ አሁንስ እንደው የሆነ ነገር ይሆንሽ እየመሰለኝ ነው። ጤናሽን ግን ደህና ነሽ? ደህና ነኝ። እሺ የምትፈልጊውን ልብሽ የፈለገውን ነገር ንገሪኝ። እሺ ምን ላድርግልሽ? ማዲዬ ምንም አልፈልግም አልኩሽ እኮ። ሂጂ፣ በር እየተንኳኳ ነው። ቲና ናት፣ ክፈችላት። እሺ የኔ ቆንጆ ምን ሆንሽብኝ ነው? አታልቅሽ። የተፈጠረውን አንድ ባንድ ንገሪኝ። ምንድን ነው እሱ? ነገርኩሽ እኮ ቲና፣ ቆሽሻለሁ፣ ራሴን አልቅሻለሁ። እኔ ጉዴ ነው። እሺ ቆይ ይሄንን ነገር እንዴት ብዬ ነው ለሄኖክ የምነግረው? አንቺ ያምሻል እንዴ? ጭራሽ ልትነግሪው ማስበሻል? አላቅም ግን ምንም እንዳልተፈጠረ ሆኖ መኖር አልችልም እኔ። ይኸውልሽ የኔ ቆንጆ ተረጋጊና አዳምጪኝ። ቆይ ይሄን ነገር ከኔና ካንቺ ውጪ የሚያውቅ አለ? የለም። ስለዛ በቃ እንዳልተፈጠረ አድርገሽ እርሺዋ። አልችልም ቲናዬ። የሄኖክን ፍቅር ላቆሽሽበት አልችልም። የሆነውን ነገር አውቆ ያለኝን ቢለኝ ይሻለኛል። ንገሪው። ሲጥ አድርጎ ይገልሻል። ካልሆነ ደግሞ ከዚህ ቤት ትቶሽ ይሄዳል። ከዛ በኋላ አንቺ ብቻሽን እዚህ ስትማቀቂ ትኖሪያለሽ።
በደሌ ነው፣ ጥፋቴ ነው፣ ይገባኛል። ገና ከዚህ በላይ ስማቅቅ እኖራለሁ። ይኸውልሽ የኔ ቆንጆ ይሄ ድንገተኛ ውሳኔ ነው እንዴ። ሄኖክ እኮ ይሄን ነገር ካወቀ ይፈታሻል። ከዛ ለምን ሲባል ማግጣብኝ ይላል። አስቢው እስቲ። ሰሚኛለሽ? ምንም እንዳልተፈጠረ ሆነሽ መኖር መቻል አለብሽ። ሌላውን ታዩ። እናትሽ እንደዛ ተከብራ ከኖረችበት ሰፈር ይሄን ነገር ስትሰማ አንገቷን ስትደፋ ማየት ነው የምትፈልጊው? ንገሪኝ እስቲ። ይኸውልሽ የኔ ቆንጆ ይሄን ሀሳብ መተው አለብሽ። እንዴ ሄኖክ ይሄን ነገር ቢሰማ በጭራሽ ነው የማይለቅሽ፣ በጭራሽ። እሺ ምንድን ነው ማድረግ የምችለው ቲናዬ? እንዴት ነው ቆይ ምንም እንዳልተፈጠረ አድርጌ መኖር የምችለው? አልችልም ቲናዬ፣ አልችልም። እመኚኝ ትችያለሽ። እንዴ ቆፍጠን በይ በቃ። አንዴ ሆኗል፣ ነገሩን መመለስ አይቻልም። እንዴት ዝም አልሽኝ ቲና? እንዴት ዝም ትይኛለሽ? እኔ መጠጥ እንደማልችል እያወቅሽ አታስቆሚኝም? አንቺ ደግሞ ምን ሆነሻል? በዛ ሰዓት ማንን ያስታውሳል? እኔ ራሱ እኮ ሲዞርብኝ ነው የወጣሁት። ምን እንደተፈጠረ ብጠይቀኝ አንድ ማስታውሰው ነገር የለም። የኔ ቆንጆ በቃ ተረጋጊ። ነይ ልቀፍሽ የኔ እናት ነይ። ቲናዬ ቆሸሽኩ እኮ። በቃ ተረጋጊ። ሲበሉ አድርሰን እንዴት ዋልሽ? ደህና ዋልክ ጋሼ? አለኝ። ፍቅርስ አለች። ትንሽ ራሴን አመመኝ ብላ ክፍለ ገብታ። ታዲያ ራሱን ከማወል ለምን እንዳልደወላችሁ? ምስኪን የሚደረግብህን አላወቅም። የሰው ልጅ እናቴ እንዴት ዋልሽ? ምን ሆነሽብኝ ነው? አይ ደህና ነኝ። ትንሽ ነው ራስ ምታት ብቻ። ምንም እኮ ልክ አይደለሽም። ወይ ካልሆነ ሆስፒታል ደርሰን እንምጣ። ኧረ አባቴ ያን ያህል አይደለም። ደህና ነኝ። አሁን ይሻለኛል። ምን ደህና ነኝ ትይኛለሽ? ሰውነትሽ ሙቋል፣ አይንሽ ቀላልቷል። እባክሽ እሺ በይና ትንሽ ደርሰን እንምጣ። የኔ ፍቅር መተኛት ነው የምፈልገው። ስተኛበት ይተወኛልሽ። ይሻላል እንደዛ? አዎ ይሻላል። እሺ ካልሽ እሺ። እራት እዚህ ይምጣለን እንዴ? ይሄንዬ እባክህ እንዳታስገድደኝ። እኔ አሁን መብላት አልፈልግም። እንዴ ለምን? በእናትህ ይሄን በእናትህ እሺ በለኝ። የኔ ፍቅር እሺ በይኝ። ትንሽ የተበይና ጥቅልል ብለሽ ተኛልሽ። አያያይ በቃኝ። አንተ በልተህ ነው። እሺ እሺ
የኔ ፍቅር አስደነገጡሽ? በእናትህ ደክሞኛል፣ ተኛ እኮ ቅፍሽ ተኛ። እንዴት አደርክታሽ? አለኝ ርችት ይላል። በጧት ነው ቤተክርስቲያን ደርሼ ልምጣ ብላ ይወጣችሁ። ቤተክርስቲያን? አዎ። መዲ ሰሞኑን ግን ርች የሆነችው ነገር አለ እንዴ? እኔ አላውቅም። ከትላንትና ጀምሮ ግን ልክ የሆነች አይመስለኝም። የሆነ ነገር ሆናለች። እኔ እንጃ ጋሼ፣ እኔ ምን አውቃለሁ ብለህ ነው? እኔ አላውቅም። ቆይ ምንድን ነው ያለችው? እሺ እናውቃለን፣ ብንናገር እናልቃለን አለ ያገሬ ሰው። እርቺ በቃ ተረጋጊ በእናትሽ። ወይኔ አንቺ ሰዓቱ እንዴት ነው የሚሮጠው? በቃ ሊድርቺ በእናትሽ ቲና እየጥለሽኝ አትሂጂ። በእናትሽ እኔ የእኔን አይን ማየት በጣም ገብዶኛል። ሲያቅፈኝማ እንዳላቆሽሸው እያልኩ እንዴት እንደምሸማቀቅ። ቲናዬ በዚህ ሁኔታ ውስጥ ሆኜ ጥለሽኝ አትሂጂ እባክሽ። እሺ ግን እኮ እኔ ምንም አላደርግልሽም። በእናትሽ በቃ አብረሽኝ። እንደዛ ሲሆን ጭንቀት ይቀለኛል። እሺ በቃ አንቺ ተረጋጊ፣ እኔ እዚህ ያለሁ። እሺ እንዴ
ዛሬ ጥቁር እንግዳ ከመጣለ እንዴት ነሽ? ሰላም ነው? ሰላም ነው አለን። በሰላም ነው? ምንሽ የጠፋሽው? አለው እባክህ፣ ምን የኛ ነገር ሩጫ ስራ በዛ። ሩጫ የበዛበት ቤት ነው። እባክሽ ቁጭ በይ። የእኔ ፍቅር ደህና ነሽ? አልተሻለሽም እንዴ ዛሬ? አይ ዛሬ ደህና ነኝ። ወይ ካልሆነ ሆስፒታል እንሂድ። ኧረ ደህና ነኝ። የምትጨነቅ ባይሆን እንዴት ነበር ውሎ? አሪፍ ነበር። እኔ ደህና ነኝ። ውሎ አሪፍ ነበር። ትንሽ ድካም አለው እንጂ። አንቺ ግን እንዴት ነሽ? እቤት ነበር እንዴ ያልሽው? አዎ ቤት ነው ያልኩት። ትንሽ ረፍት ማድረግ ፈልጌ ለተወሰነ ቀን ፍቃድ ጠይቄያለሁ። ፍቃድ ጠይቄያለሁ? ቲና ጓደኛሽ ምንድን ነው ያለችው? እስኪ እባክሽ ጠይቂያት። አይ ሄኒ፣ ለአንተ ሳትነግርህ ለእኔ ትነግረኛለች ብለህ ነው? ሴቶች እኮ በጣም የሚገርሙ ፍጥረቶች ናቸው። ሽንት ቤት ሳይቀር አብራችሁ አይደል የምትገቡት? ያው ምናልባት ለእኔ ያልነገረችኝ ለአንቺ ለጓደኛዋ ትነግርሻለች እኮ። አረ እንደዛ አይደለም ሄኒዬ። እሺ ቆይ ታዲያ ምንድን ነው የተፈጠረው? ለእኔ እኮ በጣም ግራ እየገባኝ ነው። የእኔ እናት ምንድን ነው ያልሽው? ንገሪኝ እስቲ። ምንም አልሆንኩም። ይልቅ ራት እስከሚቀርብ ድረስ ገብተህ ልብስ እንቀይር። አይ የእኔ ፍቅር በጣም ነው የራበኝ። ባይሆን ምግብ ከበላሁኝ በኋላ ልብስ እቀይራለሁ። እራት አቅርቢ መዲ። እሺ ቲና ተጫወች። እሺ መዱ መዱ። አቤት። እስኪ እራት አቅርቢ። እሺ። አንቺ ግን ያምሻል እንዴ? ምንድነው እሱ እንደዚህ ወቁልኝ ማለት? ያልቻልኩም ቲና፣ ያልቻልኩም። እጂ ትዛ በእናትሽ አትጃጃል። ያማታል እንዴ? ከዚህ ራት እያቀረብኩ ነው። ተነሱ። ቲና ቢንች አይበላም። አልጣፈጠሽ? አይ ቆንጆ ነው። እናት ቢንች ብሉ። እሺ እናመሰግናለን። እናቴ ነው ስራ እንዴት ነበር? አሪፍ ነው እግዚአብሔር ይመስገን። አንተስ ጋር እንዴት ነው? ምንም አይል። ያው ወጥተን ከገባን ተመስገን ነው አይደል? አዎ። የዛለት ማታ ፕሮግራም ላይ ምን ላይ ተፈጠረ? ምንም አልተፈጠረም። ምን ተፈጠረ? ምን እንደተፈጠረ ባቅማ አልጠይቅሽም ነበር። ከዛለት ምሽት ጀምሮ ምንም ልክ አይደለሽም። ምን ላይ ተፈጠረው? እንዴ ሄኖክ፣ መጠጥ እንደዚህ በቀላሉ ይወጣል ብለህ ነው? ድቅቅ አድርጎ እኮ ነው የሚያስቀረው አይደል እንዴ? ደግሞ እኛ አገኘን ብለን በላይ ነበር ብታይ ጠጣ ነው። እውነቷን ነው። መጠጡ ነው መሰለኝ ፍዝዝ አድርጎኛል። እስካሁን ድረስ መቼ ዕለት የጠጣሽው መጠጥ እስካሁን ድረስ እንደዚህ ያደርጋል? አዎ ሄኒዬ፣ እኔ ራሱ እንዴት ጅዝብ እንዳልኩኝ። መጠጥና ድካሙ አንድ ላይ ደግሞ ሲሆን ከባድ ነው። እሱ ነው አይደል እንደዚህ ያደረግሽ? እሺ ፍቅር ቢለው ለማንኛውም እሺ ቆይ ነው ምናምን
ስባ ሆናለች ስል ከዚህ በኋላ ማሷን እንደ ኳስ መለካት ነው። ታውቃለህ ግን እሷን በዚህ ፍጥረት መጉዳት ይችላሉ ብዬ አስቤ አላውቅም ነበር። ለነገሩ አንተ ባትረዳኝ ይህንን ማድረግ አልችልም ነበር። እንዲህ በጣም እሱ ራሱ የሚያደርገው ጠፍቶታል። ያምር በጣም ተሰብሯል። ደግሞ ማን ያውቃል ራሂል የሰበረችውን ልብ እኔ መጠገን እችል ይሆናል። በል በቃ አሁን ልተኛ፣ ደክሞኛል። ቻው። የሆነ ነገር ልነግርሽ ነበር። ምንድነው? ደህና አይደለሽ እንዴ? እትዬ እኔማ ደህና ነኝ። አንቺ ግን እኔ ምን? እትዬ ይቅርታ ግን ያቺ ጓደኛሽ ጥሩ ሰው አትመስለኝም። ቆይ ስለ ቲና ነው እያወራሽ ያለሽው? አዎ እትዬ ይቅርታ ግን ቲና ማለት ጥሩ ሰው አይደለችም። እንዴ አንቺ ማን ይሆንሽ መስሎሽ ነው? ጭራሽ እኔን ጓደኛ ልመርጭልኝ ማማረሽ? አይ እንደዛ ማለት እኮ አይደለም። ዝም በይ። ትሰሚኛለሽ? ስራሽን ምሳሌ ከሆነ አርፈሽ ስራሽን ስሪ። በዚህ ቤተሰብ ለመግባት እንዳትሞክሪ እሺ? የማይመለከትሽ ነገር ውስጥ እንዳትገቢ እሺ? ቀጣም ይቅርታ። ምን ትላለች እቺ? እኔ ራሴ ያልበቃ ብሎኛል። ጭራሽ ሌላ ልጨምርልኝ። ቲና እንዴት ነሽ? ደህና ነሽ? አለሁልሽ። አሪፍ። ምንድን ነው እንደዚህ አቻኩለሽ ጠራሽ? አንድ ሚስጥር ላጫውትህ ነበር። ሚስጥር? የምን ሚስጥር? ስለ ሚስት። ስለ ሚስቴ ምን? ነገርኛ ምንድን ነው? ምንድን ነው ስለ ሚስቴ ምን?